ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳሁ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቡሉስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ ክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም እጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀው ነውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያው ዳነ። በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹንም ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5 አገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። ከዚያም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩ ዳር በላሞች መካበቢያ በሚባለውም አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲት ዓመትም ከ5ቱ አገሮች ተመልሶ በዚያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶቹን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበር። በላሞች መካበቢያና በአገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው ነው። አንተ ከወንድሞች ሐዋርያት ጋር ተካከልህ አለው። እርሱም በልቡናው ፈጽሞ ደስ አለው። በማግስቱም 2 ገመዶችን በአንገቱ አድርገው
በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውስጥ ውስታ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎችም ሸሹ። ምእመናንም መጥተው የሐዋርያት ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ለማርያም እጓላ ዘሳብ ወበሃብ ውስታ ጸደላይም ከመዳቤላ አወቶ ፈቀዱ ለእሳት በነበልባላ ዝናም ዋሳትያ አጥፉ ማይበላ መብረቅኒ ለስጋሁ ከለላ። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ በእኛ ላይ ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የግንቦት ወር መዓልቱ 14 ሰዓት ነው። ከዚህም በኋላ ይጨመራል። በግንቦት አንድ በዚችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። ዛቅረብኩ ማይሌተ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃኑ መላእክት ትጓን ደናግላ ዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑ ስጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡራይ መሐረነ ኢየሱስ ክርስቶስ። ታምር ዘገብረ ዮሐንስ መጥምቅ መለኮት ለአሐቲ ብእሲ ዘይትአመን በጸሎቱ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የእግዚአብሔር መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምር ይህ ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቡና በመማፀን ትለምነው ነበር። ለዚችም ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥ አትችልም ነበር። ይህች የታመነች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ወይ ይህን ሐዘንና ልመናዬን አሰማኝምን? ይህችን ልጅ ማርልኝ፣ ይኸውም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች የመጥምቀ መለኮት ቅዱስ ዮሐንስ ስዕል ፊት ትማጸን ነበር። ይህች ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንግዲህ የሚያስለቅስሽ ምንድን ነው? በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድን ነው አላት። ያች ሴትም ልጄ ደም እየፈሰሳት ታማለች፣ ይፈውሳት ዘንድ እለምናለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣለት ዘንድ ነገራት። ልጇም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና ዓይኖቼም ታውከዋልና አቤቱ ይቅር በለኝ ፈውሰኝ የሚለውን ሌሎቹንም ቃላት መዝሙር ከወንጌል ከመልእክታት አወጣቶ ጸሎተ ኪዳን ይጸልይ ጀመር። ያ ካህንም በውሃ ላይ የሚያድን የእግዚአብሔር ህቡ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበልን ጨምሮ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈሳት ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላት የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት አደነቀች። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት አይለየን ለዘላለሙ አሜን። ያማረው ሳይበላ ሳይጠጣ አማረ ላይ ሳይተኛ አኖሮስም እጅግ ስራውን ደግሞ የሚያገኘው በቀር ሌላ ሰሌን መታታት ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውን ለድሆች ለጦም አዳሪዎች እንደሚሰጥ ምግቡና እንጀራው ጨው አስተውሉ፣ ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውን እንደጠበቀ መደበቅ አይቻልም። ከገዳም የሚመጡ አባት ናቸው። ቤተ መንግስት ሆኖ ሚስቶች ወለቱ ድንግልናውን ጠብቆ ስንት ዓመት ኖሯል? ስንት ዓመት? 40 ዓመት።
አባ ዳንኤልን ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ። አሁን ነው የመሳያቸው ይቅር በለኝ። ለካ እግዚአብሔር በየትኛውም ስፍራ ሰው አለው አለ። እቤተ መንግስትም ሰው አለው አለ። በየትኛውም ቦታ ሆኖ ለካ ገዳማዊን መብለት ይቻላል አለ። አያችሁ 40 ዓመት ገዳም የኖረው አባ ዳንኤል መነሻችን መጀመሪያ ላልነበራችሁ 40 ዓመት ቅጠል እየበላ ገዳም ኖረና እኔን የሚተካከለኝ እኔን በመንግስተ ሰማያት ከልኩል የሚሆን እንደ ሰው ማን ይገኛል ነበር ያለው አባ ዳንኤል። 40 ዓመት ቅጠል እየበላ የኖረ እንጀራ ሳይበላ የኖረ መሬት ላይ የተኛ ከዓለም ተለይቶ በአስቄጥስ ገዳም የኖረ እንደኔ ማን ያለ ብሎ ሲመካ ነው መልአክ መጥቶ ካንተ እኩል በመንግስተ ሰማያት እኩል የሚሆን የሮም ንጉሥ አኖሬዎስ ይተካከላል ሲለው ይሄን ለመረዳት ነበር የመጣው። እውነት ነው። ከዳንኤል ይልቅ የሚገርመው የአኖሬዎስ ሕይወት ነው። ቤተ መንግስት ተቀምጦ ጨው ቆምጣጤ ቂጣ መብላት ከእጅ ስራው እየተጠቀመ የተረፈው ከዛ ላይ ደግሞ ሰሌን ሰርቶ ከተረፈው ላይ ለድሃ ይሰጣል። ይህንን እያደረገ ስንት ዓመት ነው የኖረው? 40 ዓመት ድንግልናውን ጠብቆ 40 ዓመት። ለአንድ ባለማዊ ሰው አንድ ሴት ይፈቀድለታል። እሱንም አልፈልግም ብሎ በድንግልና መኖር መታደል ነው። አባ ዳንኤል ይህንን በሰማ ጊዜ ከእግሩ ስር ወደቀ። ፈጽሞ እያዘነ ወደ ቦታው ተመለሰ፣ ወደ በዓቱ ተመለሰ። አሁን የኔ ጾም ጸሎት ከንቱ ነው፣ የኔ 40 ዓመት ቅጠል መብላት ከንቱ ነው። አምላኬ ሆይ እንዳንተ ቸርነት ማረኝ እያለ ይጸልይ ጀመረ። ትምክህት አያስፈልግም አለ። እኔ ጸሎተኛ ነኝ፣ እኔ ጿሚ ነኝ፣ 40 ዓመት ቅጠል መብላቴ ከንቱ ነው አለ። በአንተ ቸርነት ማረኝ አለ። እውነት ነው፣ እንደሱ ቸርነት ይማረኝ። ኪዳን መጥቻለሁ፣ አስቀድሻለሁ፣ 7ቱን አጽዋማት እጾማለሁ። ሌላው ይኸው ይበላል ጠዋት አቤት እንዳለ በጠዋት ቡናዋን ትቀጠቅጣለች እንዳትሉ እነርሱ ነገር ሊቀርሙ ይችላሉ፣ ንስሐ ሊገቡ ይችላሉ። እኛ በሰዎች እንዳንሰናከል አንተ በቸርነት እንዳስቀድስ አድርገኸኛል። አንተ በቸርነት 7ቱን አጽዋማት እንድጾም ያረዳኸኝ አምላክ ክብር ላንተ ይሁን። ልቤም እንዲጾም አድርግልኝ፣ ሕሊናዬም እንዲጾም አድርግልኝ፣ ከሐሜት አርቀኝ ልንል ያስፈልጋል። ከዚህ በኋላ ከ2 ወር በኋላ መምህሩ አውሎጊስ ተሰናብቶ አውሎጊስ እንግዲህ ወንጌል የሚያስተምረው ቤተ መንግስት ሆኖ ነው አኖሬዎስ። ከ2 ወር በኋላ ቤተ መንግስቱን አልፈልግም አባቴ አሰናብተኝ ብሎ አውሎጊስን ተሰናብቶ እግዚአብሔር መልአክ ላከለትና መንገድ የሚያሳየው መልአክ አዘዘለትና አባ ዳንኤል ከሚኖርበት በረሃ ንጉሥ አኖሬዎስ ቤተ መንግስቱን እንደውም አልፈልገው ብሎ 40 ዓመት ሰው አልተነሳበት፣ ውረድልን አልተባለ፣ ምርጫ ይደረግ አልተባለ። ድንገት ትቶት መልአክ እየመራው ወደ አባ ዳንኤል ሄደ ይላል። አባ ዳንኤል ካለበት ገዳም አደረሰው። በተጋድሎ ሁለቱም ተጠምደው እየኖሩ ሳለ በዛሬው ቀን በአንድነት በሃይማኖታቸው ምክንያት እውነትን ይዘው እኛ የክርስቶስ አገልጋይ ነን ብለው ሁለቱም በሰማዕትነት በዚህች ቀን አረፈው። ክብር ለአምላካችን፣ አመስግኑት እግዚአብሔር። አኖሬዎስን ለጽድቅ ያበቃው እንዳይሳሳት 40 ዓመት ወንጌል ያስተማረው አውሎጊስም በዚህ ቀን አረፈ። የእነዚህ 3 ቅዱሳን አባቶች በረከታቸው፣ ረድኤታቸው፣ ቃል ኪዳናቸው ከሁላችን ጋር ይሁን። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ የዘላለምን ሕይወት እሰጣቸዋለሁ። የዮሐንስ ወንጌል ምዕራፍ 10 ቁጥር 27 ጀምረን ስንማማርበት የቆየው እሱ በሄዱበት መንገድ እንድንሄድ እነሱ በቆሙበት ቦታ እንድንቆም የቅዱሳን አምላክ እርሱ እግዚአብሔር ይርዳል። ስለዚህ በእምነታችን ልንጠነክር ያስፈልጋል። ጠንካሮች ነው። እመቤቴ ወላዲተ አምላክ ሁላችንም ታጠንክረን። እመቤታችን እሷን ብሎ ወጥቶ ባዶ የተመለሰ የለም። የቅዱሳን ስንቃቸው ናት፣ በረከታቸው ናት። ይህን ያህል ዓመት በበረሃ ሲኖሩ የመጀመሪያ ውዳሴዋ ነው ስንቃቸው። አባ ሳሙኤል እመቤታችንን ውዳሴዋን ቅዳሴዋን በቃሉ አጥንቶ ምግብ ሲያስፈልገው ውሃ ያቀርብና ውዳሴ ማርያሟን ቅዳሴ ማርያሟን ይደግማል። እየሰማችሁ ወደ ፈለገው ይለወጥለታል።
በስመ አብ ብሎ ሲባርከው ወተት ይወልድለታል። ክብር ለአምላካችን ይሁን። አያችሁ፣ ያው ደግሞ ወደ ወተትነት የተቀየረው ህብስተ ሕይወት ጻዕዳ ህብስት ሆኖለት ይመገበዋል። ይሄ ብቻ አይደለም። ወደ አንዱ ገዳም ለመሄድ ሲፈልግ ከመሬት ለቆ ከመሬት ከፍ ብሎ በሷ ስም እንደ ቅድም እንዳልኳቸው በማይታይ ግን በመሬት ለቋል። ደመና ላይ አይባልም ግን ይሄዳል በስሟ። አያችሁ፣ ለአባቶቻችን ምርኮዛቸው፣ ለአባቶቻችን ስንቃቸው፣ ለእናቶቻችን በረከታቸው ናት። ድንግል ማርያም የሁሉ በረከት ናት። እሷ የምትሰጠው በረከት ደግሞ የማያልቅ በረከት ነው። እርሷ ባርካ ትስጠን እንጂ እነዚያን ለእርሷ እጅ መንሻ ሰጥተው የተመለሱትን ማየት እንችላለን። እሷን ብለው የ2 ዓመት ጎዳና ተጉዘው ለእጇ ሰግደው እጅ መንሻ ሰጥተው ወደ ሀገራቸው ሊመለሱ ሲል አገራቸው ሩቅ ነው አለች ድንግል ማርያም። አዎ ሩቅ የሆነውን ጉዟችንን ታቅርብልን፣ የመከራውን መከራ ጉዟችንን ታሳጥርልን። መንገዳችሁ ሩቅ ነውና ዋስነቀቶም ይላል፣ ስንቅ አስያዘቻቸው ይላል። የሕይወት ስንቃችን ድንግል ማርያም፣ የዘላለም የበረከት ስንቃችን ሥጋ ወደሙ ነው። እሷ የሰጠችን ከሥጋዋ ሥጋ ከነፍሷ ነፍስ መጥቶ ነፍስ የተለየው መለኮት የተዋሃደው ሥጋ ስንቃችን ነው። ብንጾም ብንጸልይ ብንሰግድ ይህንን ስንቅ ካልያዝን ረሃብተኞች ነን። እንዳንራብ ወገኖች፣ እየጾምን እየጸለይን እያስቀደስን ንስሐ እየገባን ነገር ግን ያለ ስንቅ እንዳንሄድ ያለ ስንቅ እንዳንጠራ። ስንቁ ምንድን ነው ካላችሁን፣ የዘላለም ሕይወት የሆነው የልጇ የመድኃኔዓለም ሥጋ ነው። ይሄ ስንቅ ከድንግል ማርያም የተገኘው መለኮት የተዋሃደው ስንቃችን ነው። ያለዚህ ስንቅ የዘላለም ሕይወት የለንም። 40 ዓመት ሙሉ በገዳም አንድ አባት ሲኖር መልአክ መጣና 40 ዓመት የመኖር ትርጉም አለው። 40 ዓመት የመጸለይ ትርጉም ስንቅ አልባ ነህ። እየሰማችሁ ነው? 40 ዓመት ሙሉ ረሃብተኛ ነህ። የሥጋ ረሃብ አይደለም የነፍስ ረሃብ ይጠብቅሃል። 40 ዓመት የመጾምህ የመጸለይ ትርጉም ማኅተም ሲኖርህ ነው። ማኅተሙ ደግሞ ሥጋ ወደሙ ነው ተባለ። እንደ አባ ዳንኤል 40 ዓመት ቆይቶ ስለተመካ ለመመካቱ ቤተ መንግሥት አኖሬዎስ ጋር እንዲሄድ አደረገ እግዚአብሔር። እኚህ ደግሞ 40 ዓመት የኖሩት አባት የሰማይ ስንቅ ይቀርሃል ተባሉ። ስለዚህ ምንድነው የሰማይ ስንቅ? ቤተ ክርስቲያን ሄደ አስቀድሰ ሥጋውን ደሙን ተቀበል። 40 ዓመት መጾምህ፣ 40 ዓመት ከዓለም ተለይተ መኖርህ፣ ቀን ከሌሊት መጾምህ መጸለይ ማኅተሙ መደምደሚያው ማለፊያው የዘላለም ስንቅ ሕይወት ሥጋው ደሙ ነው ተባለ። እሺ ብለው ያስቀድሱ መጡ ይላል። እኛ አባት መጡ እንዲመሩ። ስለዚህ አሳጥረዋለሁ። ክፍል 2 ገብቼ ነበር፣ ክፍል 1ማ አጠናቀቅኩም። ስለዚህ 40 ዓመት ጾመሃል፣ 40 ዓመት ጸልየሃል። ስለዚህ ሄደህ አስቀድሰህ ሥጋውን ደሙን ካልተቀበል የ40 ዓመት ሕይወት ከንቱ ነው ተባለ። ይሄንን ያለው ደግሞ መልአክ ነው። ሄዶ እኛ አባት ከ40 ዓመት በኋላ ወደ ዓለም ወደ ቤተ ክርስቲያን ሄዱ። ቆመው አስቀደሱ። በወንዶች ማስቀደሻ ቅዳሴው ሲቀደስ አዳመጡ። ዲያቆኑ ነጽህ አለ፣ ተመልከት አለው ካህኑ። ምኑን? የበቃውን ያልበቃውን ለይ፣ ጻድቁን ኃጥኡን ለይ፣ ንስሐ የገባውን ያልገባውን ለይ። ለሥጋው ደግሞ በቅቻለሁ ነጽቻለሁ ይገባኛል ብሎ የመጣውንና ያልመጣውን ለይ። ከላይ ነጠላ ለብሶ የመጣውን ውስጡ በቂም በበቀል የተሞላውን ለያል። ነጽር በዜማ ሲል ካህኑ ደግሞ እኔም ሥጋዊ ነኝ፣ የበቃውን ያልበቃውን እኔ በምን አውቃለሁ? እኔም ቀዳሽ ነኝ። ስለዚህ ቅድሳት ለቅዱሳን፣ ሥጋው ደግሞ የተዘጋጀ ለበቁ ነው። ሥጋው ደግሞ የተዘጋጀ ንስሐ ለገቡ ነው። ከቂም ከበቀል ለራቁ ነው። በቅቻለሁ የሚል ተዘጋጅቻለሁ የሚል ራሴን በካህን አስመርሬያለሁ የሚል የበቃ ይምጣ ይቀበል ብሎ አዜመ ደግሞ ካህኑ። እነዚህ 2 መልእክቶች እኛ አባሰሙና እኔ እንዴት በቅቻለሁ እላለሁ? እንዴት ጻድቅ ነኝ እላለሁ? አልበቃውም ብሎ
አለመብቃቱን ተረድቶ ሳይቀበል ሳይቆርብ ወደ ገዳሙ ተመለሰ። እየሰማችሁ እንደገና 40 ዓመት ስንት ዓመት በደምሮ 80 ዓመት 80 ዓመት ሙሉ ከንቱ ነህ አለው መልአኩ። ስጋ ወደሙ ካልተቀበል የ80 ዓመት ሙሉ ጾምና ጸሎቱ ከንቱ ነው። ወገኖች እኔና እናንተም የማስቀደሳችን የመመላለሳችን ማህተማችን ዘላለማዊ ሕይወት ክርስቶስን ስጋውን ደሙን መብላት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ያለ ሕይወት መኖር አያስፈልግም እንዴ? 80 ዓመት ሙሉ ያለ ሕይወት ዘላለማዊ ሕይወት ሳይያዝ ስንቅ ሳይያዝ ይህን ሕይወት ለማግኘት ገዳም መሄድ አይጠበቅባቸው፣ ትዳር መፍታት አይጠበቅባቸው። ንስሐ መግባት፣ ንስሐ አባት መያዝ፣ ከስር ሸክምን ማቃለል ብቻ ነው የሚያስፈልግ። ስለዚህ ኧረ እባክህን አለው መልአኩ 80 ዓመት ሙሉ መኖር ከንቱ ነው። አሁን በአስቸኳይ ሂድ፣ መጠሪያ ደርሷል፣ ወደ ክርስቶስ መሄጃ ደርሷል፣ ስንቅ ለራስህ አዘጋጅ ተባለ። ድጋሜ ሊያስቀድስ ሲሄድ ቃሉ ከበደው። እንዴት በቅቻለሁ ልበላል? እንዲህ እየተጠራጠረ በቅቻለሁ ብዬ እንዴት ልቀበል? ደግሞ 80 ዓመት ሙሉ ያለ ሕይወት ኖሬያለሁ እያለ ሲያሰላስል መልአክ በጆሮ መጣና በቅተሃል ተቀበል አለው። ክብር ለአምላካችን። ለሥጋው ደግሞ በቅታቸዋል ይበለን እግዚአብሔር። ለሥጋው ደግሞ በቅታቸዋል ይበለን። ለመንግስቱ በቅታቸዋል ይበለን። አዎ ስለበቃን ወደ ቤቱ መጥተናል። አሁንም ለመጨረሻዋ ሕይወት ያብቃን። በ80 ዓመቱ ተቀብሎ የዘላለምን ሕይወት ስንቁን ይዞ የማታልፈዋን መንግስት ወረሰ ይላል። ክብር ለአምላካችን ይሁን። እግዚአብሔር ከሁላችን ጋር ይሁን። ይህ የከበደውን ዘመን ታሻግረን በዘርፋፋ ቀሚሷ ተሰውረን እሷን ብለው የመጡ በበረከት ተሞልተው እንደሄዱ ጥቂቷን እጆቿን ዘርግታ እንደሰጠቻቸው ስንቅ እንደሰጠቻቸው ተቀብለው ይላል። ቅድም ጀምሬያታለሁ። ተቀብለው ከድንግል ማርያም 40 ዓመት 40 ቀን ተጉዘው አላልቃላቸው በእጇን የሰጠቻቸው እንዲህ ታፍና ይላል። ዋስነ ቀጥቶም የሚለው የገብስ ዱቄት በየእጃቸው ላይ ለእሷ ለልጇ እጅ መንሻ ሰጥተው ሲመለሱ 70 ሰገል ለእናንተም ስንቅ ያስፈልጋቸዋል ብላ እጆቿን ዘርግታ ስንቅ ሰጠቻቸው። በእጅ በእጃቸው የተቀበሉት 40 ቀን ተመግበውት አላልቃለ ይላል። ስንት ቀን ተመግበውት? በእጃቸው እኮ የተቀበሉት። እሷም በእጇ አፍሳን የሰጠቻቸው 40 ቀን ተመግበው አላልቃላቸው ይላል። የማያልቀውን በረከት ድንግል ማርያም ትስጠን። የማያልቀውን ሰላም በሕይወታችን ውስጥ፣ በኑሯችን ውስጥ፣ በትዳራችን ውስጥ፣ በስራችን ውስጥ ያጣነውን ሰላም ድንግል ማርያም ትስጠን። የማያልቀውን በረከት እንድናገኝ ከእርሷ ጽናትን ብርታትን እንድናገኝ እኛ ደግሞ ከእኛ ምን ይጠበቃል? ጽናት ያስፈልጋል፣ ጥንካሬ ያስፈልጋል። እግዚአብሔር ጥንካሬውን ያድለን። ወስብሐት ለእግዚአብሔር። ቆየን። እግዚአብሔርን አመስግኑ። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን
ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ